ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉት ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አጫጭር ቃላቶችን ማንበብ መጻፍ የምንችለው የሚለውን ትምህርት እንመማራለን ማለት ነው። በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከለየን በቀላሉ መንገድ አንዱን ፊደል ከአንዱ ፊደል አንዱን ከየትኛው ቤተሰብ እንደመጣ ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ስራ የድካም ፍሬ ነው ይላል። በአንድ ላይ ጠቅለል ስናደርገው ስራ የድካም ፍሬ ነው ይላል። በአንድ ላይ ስራ የድካም ፍሬ ነው። ስራ የድካም ፍሬ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ስራ የድካም ፍሬ ነው። ዛሬ ላይ የምንሰራው ነገር፣ ዛሬ ላይ የምንደክመው ነገር የመጨረሻ ውጤታችን ፍሬ ነው ማለት ነው። ስራ የድካም ፍሬ ነው ብለን እናነባለን። ቀጣይ ደግሞ ጥሩ ጓደኛ ብርሃን ነው ይላል። በአንድ ላይ ጥሩ ጓደኛ ብርሃን ነው ይላል። በአንድ ላይ ስናነበው ጥሩ ጓደኛ ብርሃን ነው፣ ጥሩ ጓደኛ ብርሃን ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ጥሩ ጓደኛ ብርሃን ነው። ቀጣይ ደግሞ ስራ የህይወት ብርሃን ነው ይላል። በአንድ ላይ ስራ የህይወት ብርሃን ነው። በአንድ ላይ ጠቅለል ስናደርገው ስራ የህይወት ብርሃን ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ትዕግስት ውጤት ያመጣል። በአንድ ላይ ጠቅለል ስናደርገው ትዕግስት ውጤት ያመጣል ይላል። በአንድ ላይ ስናነበው ትዕግስት ውጤት ያመጣል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ትዕግስት። ቀጣይ ደግሞ ጥንካሬ የስኬት መሰረት ነው። በአንድ ላይ ጥንካሬ የስኬት መሰረት ነው ይላል። በአንድ ላይ ስናነበው ጥንካሬ የስኬት መሰረት ነው። ጥንካሬ የስኬት መሰረት ነው ብለን በቀላሉ መንገድ በዚህ መልኩ እናነባለን፣ እንጽፋለን ማለት ነው። ጥንካሬ ሁልጊዜም ቢሆን የስኬታችን መሰረት ነው ማለት ነው። ቀጣይ ደግሞ እውነተኛ ጓደኛ ከጎንህ አይርቅም ይላል። በአንድ ላይ ስናነበው እውነተኛ ጓደኛ ከጎንህ አይርቅም ይላል። አይርቅም። በአንድ ላይ እውነተኛ ጓደኛ ከጎንህ አይርቅም ይላል። እውነተኛ ጓደኛ ከጎንህ አይርቅም ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እውነተኛ የሆነ ጓደኛ፣ ጥሩ የሆነ ጓደኛ በሁሉም ነገር አይርቀንም ከጎን ይሆናል ማለት ነው። ቀጣይ ደግሞ ተስፋ ያለው ሰው አይሸነፍም።
ጠቅለል ስናደርገው ተስፋ 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 ያለው ሰው አይሸነፍም ይላል። አይሸነፍም በአንድ ላይ ተስፋ ያለው ሰው አይሸነፍም። ተስፋ ያለው ሰው አይሸነፍም ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ተስፋ ያለው ሰው ሁልጊዜም ቢሆን ለሽንፈት እጅ አይሰጥም ማለት ነው። ተስፋ ያለው ሰው ሁልጊዜም አይሸነፍም፣ ጠንካራ ነው ማለት ነው። ቀጣይ ደግሞ ከዚህ ጋር ፍቅር ብርሃን ነው ይላል። በአንድ ላይ ፍቅር ብርሃን ነው። ጠቅለል ስናደርገው ፍቅር ብርሃን ነው። ፍቅር ብርሃን ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ፍቅር ሕይወት ነው ይላል። በአንድ ላይ ፍቅር ሕይወት ነው። በአንድ ላይ ስናነበው ፍቅር ሕይወት ነው። ፍቅር ሕይወት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ፍቅር ሕይወት ነው። ቀጣይ ደግሞ ታማኝነት ለራስ ነው ይላል። በአንድ ላይ ታማኝነት ለራስ ነው ይላል። በአንድ ላይ ታማኝነት ለራስ ነው። ታማኝነት ለራስ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ትህትና ውበት ነው ይላል። ትህትና ውበት ነው። በአንድ ላይ ትህትና ውበት ነው። ትህትና ውበት ነው። መልካምነት ውበት ነው ማለት ነው። በሌላ መልኩ ትህትና ውበት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ትዕግስት ኃይል ነው ይላል። በአንድ ላይ ትዕግስት ኃይል ነው። በአንድ ላይ ትዕግስት ኃይል ነው። ትዕግስት ኃይል ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ትዕግስት ኃይል ነው። ቀጣይ ደግሞ ውድቀት ትምህርት ነው። በአንድ ላይ ውድቀት ትምህርት ነው። በአንድ ላይ ውድቀት ትምህርት ነው። ውድቀት ትምህርት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ታጋሽ ልብ አይሰበርም። ታጋሽ ልብ አይሰበርም። በአንድ ላይ ታጋሽ ልብ አይሰበርም ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ቀለል ባለ መንገድ አጫጭር ቃላቶችን አጫጭር አረፍተ ነገሮችን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። በተለያየ ምክንያት ሳትማሩ ለቀራችሁም ፊደላትን ወይም ሆሄያትንም ለይታችሁ አገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩም እያስተማርን እንገኛለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ